ከሁለት ዓመታት መከራና እልቂት በኋላ በመጨረሻም ጋዛ እፎይታ አግኝታለች። እስራኤልና ሐማስ የደረሱበትን የተኩስ አቁም ስምምነት ተከትሎ ለሁለት ዓመታት ያህል የተካሄደው የጋዛው ጦርነት ትራምፕ ባዘጋጁት ባለ 20 ነጥብ ስምምነት ሰነድ እንዲቋጭ ሆኗል። የጋዛ ነዋሪዎች ቤተሰቦቻቸውን ቢያጡም አካላቸው ቢጎድልም ከሀብት ንብረት ውጭ ከመሆን አልፎ የዕለት ጉርስ ቢቸግራቸውም እጃቸውን መዘርጋት ግድ ቢሆንባቸውም ስምምነቱን ተከትሎ ግን ወደ ቀያቸው እየተመለሱ ነው። It must be a terrible journey, up to 20 miles on foot for thousands of Gaza's Palestinians, deprived by Israel's blockade. በእስራኤልና ሐማስ መካከል የተደረሰውን የመጀመሪያው ዙር የተኩስ አቁም ስምምነት ተከትሎ በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ ነው። Tens of thousands of displaced Palestinians make their way back home as the Al-Rashid coastal road reopens. ሆኖም ወደ ቀያቸው የተመለሱ ፍልስጤማውያን ቤት ንብረት አልባ በመሆናቸው ከዚህ በኋላ ከባድ ፈተና እንደሚገጥማቸው ነው የሚጠበቀው። ህንጻዎች ፈራርሰዋል፣ አገልግሎት ሰጪ ተቋማት ወድመዋል፣ እንደ ኤሌክትሪክና ውሃ ያሉ መሰረታዊ የሚባሉ አቅርቦቶች ተቋርጠዋል። የተኩስ አቁም ስምምነቱ አርብ ማለዳ ተግባራዊ ከሆነ በኋላ የእስራኤል ጦር ሰራዊቱን በከፊል ከጋዛ አስወጥቷል። ፍልስጤማውያኑ ወደ ቀያቸው እየተመለሱ ያሉት የእስራኤል ጦር በመጀመሪያው ምዕራፍ ሰራዊቱን ከስፍራው ለማስወጣት ያደረገውን እንቅስቃሴ ማጠናቀቁን ተከትሎ ነው። የተኩስ አቁም ስምምነቱ መተግበር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲጓጓዝ አስችሏል። የመጀመሪያው ዙር በተባለው በዚህ የተኩስ አቁም ስምምነት ሐማስ በሕይወት የሚገኙት 20 የእስራኤል ዜጎችን በ72 ሰዓታት ውስጥ ይለቃል ተብሎ ይጠበቃል። እስራኤል በአንጻሩ በእስር ላይ የሚገኙ 250 ፍልስጤማውያንን እንደምትለቅ ነው ቢቢሲ ዘገበው። በእስራኤልና ሐማስ መካከል ያለውን ግጭት እንዲቆም በአሜሪካ የቀረበው የሰላም ስምምነት በብዙ ሀገራት ድጋፍ አግኝቷል። አሁን ወደ ወደመችው ጋዛ እየተመለሱ ያሉት ፍልስጤማውያን ከሁለት ዓመታት እልቂት የተረፉ ናቸው። ባለፉት 2 ዓመታት እስራኤል በጋዛ ባካሄደችው መጠነ ሰፊ ጥቃት 67000 ገደማ ፍልስጤማውያን ተገድለዋል። ከነዚህ ውስጥ ከ18000 በላይ የሚሆኑት ህፃናት ናቸው። ሐማስ ባደረሰው ጥቃት 1200 ሰዎችን ከገደለ በኋላ እስራኤል በጋዛ በከፈተችው ወረራ በሁለት ዓመታት ውስጥ የተመድ መርማሪ አካል እስራኤል በጋዛ የዘር ጭፍጨፋ ፈጽማለች ሲል መውቀሱ አይዘነጋም። በዚህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ባለስልጣናቶቻቸው በዓለም አቀፉ የወንጀል ፍርድ ቤት ICC አማካይነት የእስር ማዘዣ እስኪወጣባቸው ድረስ ጉዳዩ መነጋገሪያ ነበረ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911056674 ይደውሉ። ዳኮርድ በልዩነት የተገነባ። ሰሞኑን የተኩስ አቁም ስምምነቱን ተከትሎ ከሐማስ ወታደራዊ ብርጌድ የተሰጠ መግለጫ በሚል ያወጣው መልእክት ያስተላለፈው መልእክት አለም። ይኸው መግለጫ በህዝባችን ላይ የሚደረገውን የዘር ማጥፋት ፍጅት ለማስቆም በሸርም አልሼክ የተደረገውን ስምምነት አስመልክቶ በሐማስና በፍልስጤም ተዋጊ ኃይላት መካከል በሐማስና በፍልስጤም ተቋሚ ኃይላት መካከል ኃላፊነት ከተሞላበት ውይይት በኋላ የእስራኤል ጦር ጋዛ ለቆ እንዲወጣ እንዲሁም ሰብአዊ እርዳታ ወደ እኛ እንዲገባ የእስረኛ ልውውጥ እንዲደረግ ተስማምተናል ይላል መግለጫው። አክል አድርጎም የካታር የግብጽና የቱርክ ወንድማማቾች ያደርጉትን ጥረት እናደንቃለን። ጦርነቱን ወደ ፍጻሜ ለማምጣትና የእስራኤልንም ጦር ከጋዛ ሰርጥ ሙሉ ለሙሉ ለማስወጣት በአሜሪካው ፕሬዚደንት ዶናልድ ትራምፕ የሚደረገውን ጥረት እንዲሁ እናደንቃለን ሲል ምስጋናውን ገልጧል። ለስምምነቱ ዋስትናና ኃላፊነት የወሰዱ ትራምፕ የአረብና እስላማዊ ሀገራት እንዲሁም ዓለም አቀፍ ተቋማት እስራኤል የስምምነቱን ይዘቶች ያለምንም መጓተት ሙሉ ለሙሉ ገቢር እንድታደርግ ግፊታቸውን በማሳደር ሂደት እንዲቀጥሉ እናሳስባለን ብሏል መግለጫው። ሐማስ በዚሁ መግለጫው በጋዛ ሰርጥ፣ በኢየሩሳሌም፣ በዌስት ባንክ በሀገር ውስጥም ሆነ ከሀገር ውጭ ያላችሁ ህዝቦቻችን ወደር የለሽ ጀግንነትና ክብር ላሳያችሁ፣ የወረራውን እቅድ ላከሸፋችሁ፣ መብቶቻችሁን ለማስከበር ለተጋፈጣችሁ ሁሉ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ ይላል። እነዚህ የገዘፉ መስዋዕትነቶች የጸኑ አቋሞቻችሁ እስራኤልን የግዳጅ አገዛዝና የማፈናቀል እቅድ አጨናቅፈውታል ይላል መግለጫው። የህዝባችን መስዋዕትነት ከንቱ እንደማይሆን ለቃል ኪዳናችን ታማኝ ሆነን እንቀጥላለን፣ ይህንንም ለማሳወቅ እንወዳለን ብሏል። አሁን ባለው ሁናቴ ጋዛ እንዳትሆን ሆናለች። ያቺን ከተማ ለነዋሪዎቿ ምቹ ለማድረግ በርካታ ቢሊዮን ዶላሮች ያስፈልጋሉ። ሌላው ቢቀር ፍርስራሹን ለማንሳት በራሱ የሚጠይቀው ወጪ ቀላል አይደለም። ለዚህም ሲባል ጋዛ ዓለም አቀፍ የገንዘብ መዋጮ የሚያስተባብር አንድ ራሱን የቻለ ግብረ ኃይል ወይንም ታስክ ፎርስ ያስፈልጋታል ተብሏል። ለጊዜው የበርካቶች ትኩረት ያለው ሁለት መሰረታዊ ነጥቦች ላይ ነው። አንደኛው የተገኘው የሰላም ቀዳዳም ማስፋትና ማጽናቱ ላይ ያለ ሲሆን፣ ሌላኛው ደግሞ የጋዛ ነዋሪዎች በህይወት የሚቆዩበትን የነፍስ አድን እርዳታ የሚያገኙበትን መንገድ ማጠናከር ነው።
የተኩስ አቁም ስምምነቱን ተከትሎ የዚሁ ስምምነት ዋና ተዋናይ የሆኑት ፕሬዚደንት ዶናልድ ትራምፕ ወደ እስራኤል እንዲሁም ወደ ግብጽ የሚያመሩ መሆናቸውን ከዋይት ሃውስ የወጣው መረጃ አመላክቷል። ትራምፕ በነገው ዕለት በእስራኤል ተገኝተው በመነጋገር ከዛም ከዋይት ሃውስ የወጣው መግለጫ እንደሚያሳየው ከሆነ ወደ ግብጽ ጭምር አምርተው እንደሚነጋገሩበት ታውቋል። በሐማስ እስራኤል ስምምነት ትልቅ እፎይታ ካገኙት ሀገራት መካከል ግብጽ ቀዳሚዋ ናት። ግብጽ እስራኤልንም እንዲሁም ጋዛን የምትዋሰን ሀገር ናት። የጋዛው ጦርነት ቀላል የማይባል አጣብቂኝ ውስጥ አስገብቷት ቆይቷል። ግብጽን አጣብቂኝ ውስጥ ከከተቱት ምክንያቶች መካከል አንደኛው የጋዛ ስደተኞች ጉዳይ ነው። እስራኤል ለ2 ዓመታት ያካሄደችው መጠነ ሰፊ የጋዛ ጥቃት ተከትሎ መሄጃ ያጡ በርካታ ፍልስጤማውያን የነበራቸው አማራጭ የግብጽን የራፋ ኬላ በማቋረጥ ወደ ግብጽ መግባት የነበረ ሲሆን ግብጽ ይህንን አልፈቀደችም። ከነበረው ጥቃት አንጻር በሚሊዮን የሚቆጠሩ ፍልስጤማውያን የራፋን ኬላ አቋርጠው ወደ ግብጽ ሊገቡ ይችላሉ የሚለው ከፍ ያለ ስጋት ያደረባት ግብጽ ጦርነቱ እንዲቆም ብዙ ጥራለች። ሆኖም ትራምፕ ለሁለተኛ ጊዜ ተመርጠው ወደ ነጩ ቤተ መንግስት መግባታቸውን ተከትሎ ጋዛን በተመለከተ ያቀረቡት አዲስ ሐሳብ ግብጽን ይበልጥ አስደንግጧል። ትራምፕ በጊዜው በሰጡት መግለጫ መላ የጋዛ ነዋሪዎች ከጋዛ ለቀው መውጣት አለባቸው፣ አሜሪካም አካባቢውን ታለሟለች ብለዋል። በዚህም የጋዛ ነዋሪዎችን ማን ይቀበላቸው በሚለው ጉዳይ ዙሪያ ግንባር ቀደም መዳረሻ ሀገር ሆና በእጩነት ቀርባ የነበረችው ግብጽ ናት። ከዚያም ዮርዳኖስ ተከትላለች። ግብጽ እንዴት ሲደረግ ይህንን ሐሳብ መተግበር ይቅርና መስማት አልፈልግም ስትል የትራምፕን እቅድ ውድቅ አድርጋለች። ዮርዳኖስም ብትሆን እምቢተኛነቷን ገለጸች። ከዚያ በኋላ እቅዱን በመተግበር ረገድ ሌሎች አማራጭ የተባሉ ሀገራት ይፈለጉና ይፈተሹም ነበረም። የጋዛ ፍልስጤማውያንን ይቀበላሉ ተብለው ስማቸው ከተነሱት ሀገራት መካከል ኢትዮጵያ አንዷ ነበረች። ከዚህ በተጨማሪ ጎረቤት ሀገር ደቡብ ሱዳን ጭምር የጋዛ ፍልስጤማውያንን ሊቀበሉ ይችላሉ ተብለው ከተጠቀሱት ሀገራት መካከል ስሟ ሲነሳ ቆይቷል። የሀገሪቱ መንግስት እየተሰራጨ ያለው መረጃ ፈጽሞ ሐሰት ነው፣ የለውበትም በማለት ኋላ ላይ ማስተባበያ አሰምቷል። ያም ሆኖ የትኛውም ሀገር የጋዛ ፍልስጤማውያንን ለመቀበል ፈቃደኛ ባልሆነበት ሁኔታ እስራኤል በጋዛ ላይ የምትወስደው እርምጃ ተስፋፍቶ ቀጥሎ ነበርም። ጭንቅ ውስጥ የገቡት ፍልስጤማውያን ወደ ግብጽ አቅጣጫ ሽሽት መጀመራቸው ለግብጽ ባለስልጣናት ከባድ ራስ ምታት ነበርም። አሁን ደግሞ ሰላም ወርዷል። ሐማስና እስራኤል በግብጽ ሻርም አል-ሼክ ተኩስ አቁም ስምምነት ለማድረግ ተስማምተዋል። አብዱል ፋታህ አልሲሲን ጨምሮ የግብጽ ባለስልጣናት ፈንድቀዋል። ከዚህ ባለፈ ትራምፕ ወደ ግብጽ ያመራሉ መባሉ ደግሞ ለግብጽ ባለስልጣናት ድርብ የዲፕሎማሲ ድል ነው። በሌላ አቅጣጫ ደግሞ ትራምፕ የሰላም ሰው መሆናቸውን ለማሳየት በጋዛው ጦርነት የማስቆም ሂደት ላይ ያላቸውን አድራጊ ፈጣሪነት እያጎሉት ነው። ትራምፕ በአንድም ይሁን በሌላ መልኩ 7 ጦርነቶችን አስቆሚያለሁ እያሉ ስለ ኖቤል የሰላም ሽልማት እጩነትና አሸናፊነት ደጋግመው ይናገራሉ። ሆኖም በመጨረሻ የ2025ቱ የኖቤል የሰላም ተሸላሚን ይፋ ያደረገው የኖቤል ኮሚቴ ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆና መመረጧን ይፋ አድርጓል። ትራምፕ በዚህ ደስተኛ አለመሆናቸው ታውቋል። በተለይ የእስራኤል ጋዛን ጉዳይ ቀጥ አድርጌ ወደ ሰላም መስመር አስገብቻለሁ በሚል ተጨማሪ ነጥብ ለማስቆጠር ብዙ ጥረዋል። ነገር ግን አልሆነላቸውም። ያም ሆኖ ትራምፕ ነገም ሌላ ቀን ነው፣ ያለፈው አልፏል፣ የኔ የሰላም ሐዋርያነት ከሽልማት ጋር የተያያዘ አይደለም፣ አሁንም ቢሆን በነበረው ሰላምን የማስፈን ጥረቴን እቀጥላለሁ፣ ይህ በሚገባ ይታወቅልኝ ብለዋል። ተንታኞች እንደሚናገሩት በእስራኤል ጋዛ ጉዳይ ትራምፕ የእስራኤል ጠበቃ ሆነው ታዩ እንጂ ፍትሃዊ ወይንም ፌር የሚባለውን ጨዋታ አልተጫወቱም። እናም ሰላም መጣ ከሚለው በላይ በዚህ ሂደት ውስጥ የነበሩት ሁናቴዎች ምን ነበሩ በማለት ወደ ኋላ ሄደው ነገሮችን መፈተሽ ያስፈልጋል። ታሪኩ ሲፈተሽ እስራኤልን በተመለከተ ትራምፕ በስልጣን ዘመናቸው የወሰዷቸው እርምጃዎች በሙሉ ፍጹም ወደ እስራኤል ያደሉ ነበሩ። የተወሰኑትን 1-2 ብሎ መጥቀስ እውነታውን ያመላክታል። ትራምፕ በመጀመሪያው የፕሬዝዳንትነት የስልጣን ዘመናቸው በእስራኤል የሚገኘውን የአሜሪካንን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም አዛውረዋል። ኢየሩሳሌም በፍልስጤማውያንና በእስራኤል በኩል የይገባኛል ጥያቄ የሚነሳባት ናት። ፍልስጤም ማለት ጋዛና ዌስት ባንክ የተባሉ 2 ግዛቶች ውጤት ናት። እስራኤል በጋዛ ጥቃት ስትሰነዝር፣ በሌላ አቅጣጫ ደግሞ በዌስት ባንክ የራሷን ዜጎች ታሰፍራለች። ይኸው የዌስት ባንክ ሰፈራ በራሳቸው በፍልስጤማውያንና በሌላው ዓለም አቀፍ ማህበረሰብ በእጅጉ እየተወገዘ ነው። ሆኖም ትራምፕ በስልጣን ዘመናቸው በዓለም አቀፍ ሕግ መሰረት በዌስት ባንክ ያለውን የእስራኤል ሰፈራ ሕገ ወጥ ነው የሚለውን የአሜሪካን አቋም እንዲቀየር ያደርጉ መሪ ናቸው። እስራኤል በሰኔ ወር በኢራን ላይ የአየር ጥቃት ጀመረች። ትራምፕ የአሜሪካንን ቦምብ ጣይ ጄቶች በማሰማራት የአገሪቱን የኒውክሌር ማበልጸጊያ ተቋማት ደበደቡ። እነዚህን ሁናቴዎች ደምረውና ቀንሰው ከቀሪ ወጪ ያለውን የፖለቲካ ትርፍ የሚያሰሉ አስተያየት ሰጪዎች ትራምፕ አሁን በጋዛ መጣሁት ያሉትን ሰላም በዜሮ ሲያባዙት ይታያሉ። ሌሎች ደግሞ ምንም ይሁን ምን ይህንን የጋዛን ጥቃት ለአንድ ሰዓትም ማስቆም አንዲትን ነፍስ መታደግ ስለሆነ እንዲህ በቀላሉ ሊጣጣል አይገባውም ሲሉ ይሞግታሉ።